ማህበረሰቡ የሚያስበው ህግ ማለት እውነትን የሚዳኝ አርጎ ነው የሚያየው ግን እንዳ ብቻ አይደለም ህግ የሚዳኘው መረጃ ነው ህግ ይከለክላል ወደ እህት ወደ ወንድም ወደ እናት ወደ አባት ወደ ዘመድ ተወካይ የወካውን ንብረት ማሸጋገር አይችልም የአገራችን እንቁ ንብረት ናት ጠቅላይ ሚኒስተር በዚህ ገብተው ሊያደርጉ አይችሉም ቢያደርጉም ትክክል አይሆንም ይሄ ተወካይ በምንም ታምር ከሷ የሷን ጥቅም የሚጻረር ነገር ማድረግ አይኖርበትም አስራት በኩራት ምጽዋት ስለት መባ አማኝ የግድ መክፈል ያለበት ነው እሱን እንድትከፍል እህታችንን ፕሮቮክ አድርገው ቢሆን ጽድቅ እንጂ ኃጢያት የለው 2 አመቱ ጊዜ ካለፈ ኮንፍሊክት ኦፍ ኢንተረስት የሚባል ነገር ማንሳት አትችልም አይ ምን ችግር አለው አንቺም ምንድነው አንድ ዘፈን አለ አንቺም በሃይማኖትሽ እኔም በሃይማኖቴ ምንድነው መኖር እንችላለን አይበቃንም አይጠበንም ቤቴ ይያሉ እንትን ሲሉ በማነው ስሙ በሚል ና አይደለም ይጠባል ቤት ቀርቶ አገርም ይጠባል ሐዋርያው ዶክተር ዘላለም አበበ ጥሬና ክብረ ቢሮ ድረስ ስለመጣ በጣም ነው ማመሰግን እኔም አመሰግናለሁ ስለጠራኝ አንተ ለማለት ፍቃድ ስላገኘው ነው አንተ ብዬ መከተለው ልክ ነው ከቀረጻው በፊት እንግዲህ ዶክተር ከዚህ በፊትም ለሐሌታ ተመልካቾች አዲስ አይደለም አንተ ለማስተዋወቅ ያህል እንግዲህ በትንሹ ሐዋርያ በቤተክርስቲያን አገልጋይ ሐዋርያ እንደዚሁም ደግሞ የህግ ዶክትሬት ያለህና ጠበቃ በመያ ጠበቃና የህግ ሰው ነህ ማለት ነው ስለዚህ ዛሬ የምንነጋገርበት አጀንዳ በአትሌት ገለቴ ቡርቃ ሰሞኑ እየተነሳ ባለው ሐሳብ ላይ ከሞያ አንፃር ወይም ደግሞ ከህግ አንፃር ያሉ ጉዳዮችን ያነሳን እንድንወያይ ነው ዜጋበስኩ በድጋሚ ስለመጣ እጅግ አድርጌ አመሰግናለሁ እኔም በጣም አመሰግናለሁ ብያለሁ በድጋሚ ነኝ እሺ እንግዲህ ሰሞኑ እንደተመለከትነው ነው የአትሌት ገለቴ ቡርቃ ጉዳይ እንግዲህ በጣም ለሀገር ባለውለታ ነች የሀገሯን ሰንደቅ ዓላማ ይዛ በተለያዩ መድረኮች ላይ ሀገሯን ያስጠራች በቀደመው ጊዜ በተለይ አትሌቲክስ በጣም ትልቅ ትኩረት በነበረው ጊዜ ኢትዮጵያ ውስጥ አሁንም አለው በርግጥ ግን ደግሞ የዛን ጊዜ ደግሞ በጣም ወርቃማ ዘመን ነው አንረሳውምና የነ አትሌት ቀነኒሳ በቀለ ጊዜ የነ አትሌት ኃይሌ ገብረስላሴ የነ ደራርቱ ቱሉ ጊዜ ከዛ ደግሞ የገለቴም እንግዲህ ከነዛ ውስጥ የምትጠቀስ በጣም ትልቅ ልጃችን ነች የኢትዮጵያ ልጅ ነች ስለዚህ የሷ ጉዳይ ሁሉንም ሰው ያነጋገረ ጉዳይ ሆኗል ማለት ነው ያነሳችውም ሐሳብ እንግዲህ ባለቤቷ ያሏትን ንብረቶች በሙሉ እንደወሰደባትና አሁንም ያላትን የመጨረሻ ቤት በፍርድ ቤት የራሱ ለማድረግና ለመውሰድ ለማስወሰን ጫፍ ላይ እንደደረሰ እንዲሁም ጎዳና የመውጣት ለጣፈንታ እንደተጋረጠባት ለሱም ደግሞ ገዛ እንዲደረግላት ሰዎች እንዲያግዟት ተናግራ ነበር እውነት ለመናገር እጅግ በጣም ከባድ ጉዳይ ነው እሷን በእንደዚህ አይነት መንገድ ማየትና መስማት እጅግ በጣም ይከብዳል ስለዚህ እኔ አሁን እንደ አንድ እንደሰማ ሰው ምናልባት የምጠይቃቸውም ጥያቄዎች ከሷ ሳይድ ሆኜ ያሉትን ነገሮች ነው የምጠይቀው ግን ደግሞ ህግ እየተጠየቀ ያለው ፍትህ ስለሆነ ደግሞ በቀጥታ ከህግ ጋር የሚገናኝ ጉዳይ ስለሆነ ህጉ ምን ይላል ከዛ ደግሞ በህግ አግባብ የሷ ጉዳይ እንዴት ሊታይ ይችላል የሷ ንብረቶች እንዴት ወደሷ ሊመለሱ ይችላሉ ምክንያቱም የሚታወቅ ስለሆነ ያመጣችባቸው መንገዶች በስጦታ የተሰጧት በተለያዩ ዓለም አቀፍ መድረኮች ላይ ያገኘችውም ስለሆነ በምን አይነት የህግ አግባብ የሷ ጉዳይ ሊታይ ይችላል በተለይ ደግሞ በውክልናም ስለሆነ የውክልና ህጉ ምን ይላል የሚለውን ነገር በዝርዝር ሌሎች ያሉኝን ጥያቄዎች ደግሞ በየመሃል እየገባ እንደዛ አይነት ውይይት ይኖረናል ማለት ነው ስለዚህ የሷ ጉዳይ እንዴት ይታያል በህግ እሷም ያነሳችውም ጥያቄ እንዴት ነው ፍትህ ነው የጠየቀችው ስለዚህ እንዴት ነው ወደሷ ሊመለሱ የሚችሉት እነዚህ ንብረቶች ወደሷ የሚመለሱበት የህግ አግባብ አለ ወይ ጥሩ ነው ትንሽ ነገር ህግ
የትኛውም ህግ አስገዳጅ ኃይል ነው ጉልበት ነው ህግ ተክለል አድርገን ስንከፍላቸው ለአራት መክፈል እንችላለን ሃይማኖት ህግ አለ ሃይማኖት ክርስትና እስልምና የተለያዩ የተፈጥሮ ህግ አለ እንደገና የመንግስት ህግ አለ የማህበረሰብ ደግሞ ህግ አለ በአራት ብንከፍል ሰፊ ግሩፕ አድርገን ብናይ እያንዳንዱ ነው ለብቻ መክፈል ይቻላል ግን ከጉዳያችን ጋር እንትን ለማለት ይሄን ፍንጭ ሰጥቶ መሄድ ነው እና ህግ አስገዳጅ ኃይል ነው በዛ በሚፈጸምበት እንትን አውጪ ህግ አውጪውም አለው የሁሉም አይነት ህግ እና ኢንፎርስመንቱም በዛው ባውጪው እንትን ይላል ሌላ እንግዲህ እንትኑን አይቻለሁ አሳዛኝ ነው በጣም በታችን የሆነው ነገር በጣም አሳዛኝ ነው በመጀመሪያ ለነጋገር የምንችለው ህግ ሰው እንደሚያስበው ነው ወይ ሰው ማህበረሰቡ የሚያስበው ህግ ማለት እውነትን የሚዳኝ አርጎ ነው የሚያየው ግን እንዲያ ብቻ አይደለም ህግ የሚዳኘው መረጃን ነው ለምሳሌ ካሜራማንህ አንድ ሰው ሲገል ባይ እኔ ዳኛ በሆን ነገር ግን ገዳይ አንተን አርገው ቢመጣ በተለያየ መልክ እውነት እንዲወጣ እጥራለሁ መረጃው ግን በፍጹም አንተ ጋር የሚሆን ከሆነ ምንም ማድረግ አልችልም አንተ ጋር ነው የምፈርደው ለምን መረጃ ስለሚታይ ነው ዋና ኤቪደንስ ቀላል ነገር በህግ ቀላል ነገር አይደለም ይሄንን ብዙ ሰው ማህበረሰቡ ብዙ አይረዳም እውነትን ባለጉዳዮችም ያዙትን እውነት ነው እንጂ የሚያው ለእውነቱ ሳፖርቲቭ የሆነ መረጃን አይሁን ከዚህ የተነሳ ቪክቲም አልፈው ይሰጣሉ እንዳይላሉ አንዱ ይሄ ነው ወደሷ ጉዳይ የገባው ሌላው ዳኞች ጋር ፓስተሮች ጋር ሌላው የመንግስት አካላት ጋር እንትን ሲሉ ሰዎች ሲፈርዱ እንዴት ምን ሲሉ ሰምቻለሁ በመጀመሪያ ዳኛ እንዳልነው ዳኛ ሃይማኖት የለውም ጾታም የለውም ዳኝነት ፍርድ ቤት ጾታ የለውም ወንድ ፍርድ ቤት ሴት ፍርድ ቤት ወይም ወንድ ችሎት ሴት ችሎት የለም ችሎት አንድ ነው ለሁሉም አንድ አይነት ነው ዳኛው ነው ሴት ዳኛ ሊሆኑ ይችላሉ ዳኛ ወንድ ዳኛ ሊሆኑ ይችላሉ ስለዚህ ከዚህ ከሴክስ ፍሪ ነው ከሃይማኖት ነሚት ከክልል ከቋንቋ ከምን ነፃ ነው ትክክለኛውን ስናይ እነሱ ብቻ አይደለም ፍርድ ቤት ብቻ አይደለም የትኛውም የመንግስት አካል አሁን የሆነውን አይደለም ብለህ መሆን ያለበት ከነዚህ ነገሮች ነፃ ነው እንደሱ ከሆነ እንግዲህ ተነስተን አንዳንድ ነገሮች በተለይ ሰዎች በሚዲያ እንደሰማሁት በጣም እንትን ነገር ሲናገሩ ሰማለው ግን ለነዛ ለተናጋሪዎችም አዝናለሁ ለምን አዝናለሁ ያንን ያሉትን ነገር ያሉበትን መረጃ ወደ ህግ ነገሮች ቢመጡና ስሜ ጠፋ ብለው የሚጠይቃቸው አካል ለዛ የሚያቀርቡት ኤቪደንስ የለም ታይንዶና ፓስተሮቹ እኔ ወግኛ አይደለም ፓስተሮቹ ጳጳሳት ቄሶች ምኖች እንዲያርገው እንዲሰጥ አስራት በኩራት ምጽዋት ስለት መባ አማኝ የግድ መክፈል ያለበት ነው እሱን እንድትከፍል እህታችንን ፕሮቮክ አድርገው ቢሆን ጽድቅ እንጂ ኃጢያት የለውም ያንን በማድረጓ እግዚአብሔር ያዘዘው ነው መጽሐፍ ቅዱስ ያዘዘው ነው ብሌሲንግ ባርኮት ነው ግን እንዲያርገው ቤተክርስቲያንና ፓስተሮች ነው የዘረፉት ምና ይልቁን ስንት አለ አይደለም እንዴ ውሃ እየሸጡ ምን እየሸጡ ስንት የሚታይ ነገር አለ አይደለም እንዴ እንዴት አስራት በኩራት ምጽዋት ስለት እንዴት ይኮነናል እና ይሄንን እንዳውም ቤተመነቶች ፓስተር ያለው የወንጌል አማኞች አይደለም ይሄ ሹመት ወንጌል አማኞች የአብያተ ክርስቲያናት ህብረትም ሆነ ካውንስሉ እነዚህን ሰዎች እንዲጠይቃቸው ይገባል ለምን ሌላው የሚሰማው ሰው ኦኬ እንዲህ አይነት ሌቦች እንዲህ አይነት ዘራፊዎች እውነተኛው ሌብነት ሌላ ቦታ ደግሞ አለ በዛ ላይ እንደገና በረጠበው ሸናችበት ከሆነ
እንዴት አድርጎ ነው ሰው ወደ ወንጌል እውነት የሚመጣ? ስለዚህ እኒህ አይነት ሰዎች ወይም በዛው ሚዲያ ቀርበው ይቅርታ መጠየቅ አለበለዚያም ደግሞ በህግ መልክ መያዝ አለባቸው ብዬ አስባለሁ። በጣም ሳዝን ስለነበረ እንግዲህ ወደ ገለቴ ነው የምንገባው። ይህን ያህል ካልን በጣም የምታሳዝን እህት ናት። እጅግ ነው እንትን የምንለው። ይቺ እህት በቃ ባል ነው፣ ከባል ሌላ ማን አለ? ወይም ከሚስት ሌላ ማን አለ ሊታመን የሚገባው? እሱን አምና ይሄንን እንትን ሰጣለች። ዝርዝር ነገሩን በተመለከተ ልንረዳትም ብንችል ልንናገርም ብንችል ስለፍርዱም ሆነ ስለንትኑ ስለውሳኔው ጉዳዩ ከይዙ የሄዱበት ስቴፕ ቢመጣልን እሷንም መርዳት እንችላለን፣ ነገሩንም እንትን ማለት እንችላለን። ነገር ግን የሚገባኝ ዝም ብለው ዳኞች ካንዴም ሁለቴ ከሁለቴም ሶስቴ ከዛም ደግሞ ሲኩዌንሱን ተከትለው እስከንትን ድረስ ዝም ብለው ፈረዱ ማለት አልችልም። ለምን? ያው በፍትህ ስርዓት ውስጥ ነው ያለው። ግን የሆነ ስተት አለ። በዚህ ስተት ሆነብኝ ያለችው ነገር ስላለ አድቫንቴጅ መጥቶ ሊሆን ይችላል ይሄ የተባለ ወንድም። እሱ እንዴት ይስተካከላል? ዝርዝር ነገሮች መጣው ማነው ስሙ ሲሆን ነው። በመጀመሪያ ደረጃ ውክልናዋን እንግዲህ በሁሉ ነገር ሰው ሙሉ አይሆንም አይደለም? አይሆንም እኮ በዛ በተሰማራችበት ስፖርት ይሄን ያህል ስኬት ባለም ያስመዘገበች እንዲህ አይነት ሆና አብሮ ግን ደግሞ ያላየችው የህግ ነገር ነበር ማለት ነው። የውቀት ማነስ ይሄኛው በዚህኛው ሳይድ ደግሞ ጎደሎ ነበራት ማለት ነው። በዛ ተገብቶ እንትን ማለት ተጎርታለች ብዬ አስባለሁ። ይሄን እንዴት እናስተካክል ለሚለው ጠቅላይ ሚኒስትርን ጋብዛለች፣ ሌላውንም ጋብዛለች። ወል ያው የጨነቃትን ያክል እንደዛ ሊሆን ይችላል። ጠቅላይ ሚኒስትር በዚህ ገብተው ሊያደርጉ አይችሉም። ቢያደርጉም ትክክል አይሆንም። ለምን? ጠቅላይ ሚኒስትር እሳቸው ናቸው፣ ግለሰብ ናቸው። ግን ጠቅላይ ሚኒስትርነት አይፈቅድላቸው። ለምን? የህግ እንትን አለው፣ ህግ አውጭ አለ ፓርላማው፣ ህግ ተርጓሚ አለ ፍርድ ቤቱ፣ ህግ አስፈጻሚ አለ እሳቸው የሚመሩት የሚኒስትሮች ምክር ቤት አይደለም? ስለዚህ እንደው በጣም ራርተው ለሷም ለኛም ለህዝቡ ራርተው ካደረጉ ነው ለዛው በስጦታ ወይ በመናምን መልክ ማከካሻ ካላደረጉላት በስተቀር ህግ የወሰነውን ምን አርጉ ይባላሉ? ንሰውዬ ምንም ማድረግ ክፍተትም የላቸው። ቢያደርጉም ተቀባይነት አይኖረውም። ለምን? እዚህ ጋር ይኸውልህ ይሄ የሰበር ውሳኔዎች ናቸው። የፍትሐብሔር ህጉ አለ፣ የሰበር ውሳኔዎች ናቸው። እዚህ እንትን ያሉት እንዲህ ይላል። አየህ ተወካይ የጥቅም ግጭት ባለበት አኳኋን፣ አሁን እንግዲህ ኮንፍሊክት ኦፍ ኢንተረስት ያሉት ነው። የጥቅም ግጭት ባለበት አኳኋን የፈጸመውን ተግባር ለማፍረስ ወካዩ ይኸው ድርጊት መፈጸሙን ካወቀበት ጊዜ ጀምሮ በፍትሐብሔር ህግ ቁጥር 2187 መሰረት በሁለት ዓመት ጊዜ ውስጥ አቤቱታ ማቅረብ አለበት እንጂ በውክልና ጉዳይ በፍትሐብሔር ህግ ቁጥር 1845 የተመለከተውን የ10 ዓመት ይርጋ ተግባራዊ ማድረግ አይገባም ይላል። አሁን እንግዲህ እህታችን ገለቴ ይህን ነገር አወቀች። ባሏ ያልተገባ ኮንፍሊክት ኦፍ ኢንተረስት፣ እሷ ፕሪንሲፓል ናት፣ እሱ ኤጀንት ነው፣ ወካይ ናት፣ ተወካይ ነው። ይሄ ተወካይ በምንም ታምር ከሷ የሷን ጥቅም የሚጻረር ነገር ማድረግ አይኖርበትም፣ ህጉ አስቀምጦታል። ግን ይሄን ካወቀች በኋላ እንዳወቀች ቶሎ ብላ ያንን ባን ማድረግ ማስቆም ትችላለች። ማስቆም የምትችለው ግን ያው በህግ አይደለም እንሄደው። እንግዲህ 2 ዓመት ጊዜ ነው ያላት። 2 ዓመቱ ጊዜ ካለፈ
ኮንፍሊክት ኦፍ ኢንተረስት የሚባል ነገር ማንሳት አትችልም እቺት በቃ ልክ ሰው ህይወቱን ከሰጠ ንብረቱ በንብረቱ እንዴት ሰውና ያምንም የሚል የዋህ አይነት እንትን ነበራት ማለት ነው ያንን እንግዲህ ከኢንፎርሜሽኑ ነው ላይሆንም ይችላል ወደ ውስጥ እንገባ ደግሞ የት ጋር ነው ችግሩ የተባለው መልክ ላይ ይችላል ምናልባትም እሱም ደግሞ ቪክቲም ነኝ ተጎጂ ነኝ አይደለም ይያለ ያለው ያንን ልናገኝ እንችል ይሆናል አናውቅም ግን ከትን በዙ ጊዜ ይናገራሉ እሷን የሚደግፉ ሰዎች ሾፌር ነበር ምን ሲያደርሳት ምናምን ሾፌርን ዝቅ ለማድረግ ነው እሱን ሾፌርነት የከበረ ስራ ነው እሱ አይደለም ዋናው ጉዳይ እሱ ሳይሆን እንዴት ነው የሆነው ጭራሽ ወደ እናቱም ደግሞ እስከሚያ ህግ ይከለክላል ወደ እህት ወደ ወንድም ወደ እናት ወደ አባት ወደ ዘመድ ተወካይ የወካውን ንብረት ማሸጋገር አይችልም ይላል ታዲያ እንዴት ሆነ ፍርድ ቤት እንዴት ዝም ብሎ ይሄንን ነገር አደረገ ለሚለው ዝርዝር ነገር ከዙ ያው ታይም ፍሬም አለው አይደለም እንዳልነው ዝርዝር ነገር ወይም ደግሞ አሁን ከሆነስ ከንቀልፍ እንደመባነን እህታችን የባነነችው እና በፊት ምንም ችግር የለም ይያለች አድርጋ ከሆነስ ብዙ ጊዜ በፍቅር ጊዜ አይታይም አይደለም አንተ የሷ መሆኗን ወይም እሷ ያንተ መሆኗን ነው እንጂ የምታየው እነዚህ ገንዘባዊ ሆነ ነገሮች ቆይተ ነው አድቫንቴጅ ሲመጣበት የምትነቃ ምናልባት እንደዛ አይነት ክፍተት በሷ በኩል ተፈጥሮ አሁን እንግዲህ ከሆነ የነቃች እንዴት ይሆናል የሚል ነው እናሳ ምንድነው አሁን የሚኖረው ሶሉሽን ካል ሁለት ነገር ነው አንደኛው እንግዲህ መቼስ ህሌናል አይደለም ህሌናል ሚኖርም ይሄ ወንድም በማህበረሰቡ ውስጥ አይደለም ማህበረሰቡ ስለሷ ሆኖ እንዲ እየተንገበገበና ያለቀሰ ምን ሊደላው ነው ስለዚህ የተወሰኑ ሰዎች በሽምግልና መልክ ኦኬ በህግ ውስጡ ስንገባ አይመስለኝም ዝም ብሎ ፍርድ ተሰጠ ማለት ስለማልችል እንዳውም እንደዛ ብለው የሚተቹ እነዚህ የፍርድ ስርዓቱንም ሆነ የሃይማኖት ተቋማትን እየሰቹ ያሉ ሰዎች ፈጥነው ንስሐ ቢገቡ ይቅርታ ቢጠይቁ አለበለዛ መዘዝ አለ ዲፋሜሽን ስም ማጥፋት ወንጀል ነው ይሄ የእምነት ቤቶችንም እንዲጠራጠር ደግሞ የፍትህ ተቋማትንም ሰው አምኖ በህግ ዳኛለሁ ብሎ እንዳይሄድ ያገሪቱን ህግ ወይም አፈጻጸሙን ኢምፕሊመንቱን ኢንፎርስመንቱን እንዲጠራጠር የሚያረግ ነገር ነው እየተናገሩ ያሉና ይህ አግባብ አይደለም ለዛ የሚያቀርቡት ኤቪደንስ ካላቸው ኦፍ ኮርስ አለበለዛ ግን ወንጀል ነው እየሰሩ ያሉ ላለው እና እህታችን ለመርዳት ሶስት ነገሮች ቢደረጉ ብዬ ማስበው ነው መናገረው አሁን እንደ ሎየር ብቻ ሳይሆን የቤተሰብ አማካሪ ሆኜ ረጅም ዘመን እንደመስራቴ በማህበረሰቡም ደግሞ ብዙ እንደመሳተፌ እንዳንድ ህሌናውንም ህግንም እንደገና ሃይማኖትንም እንደሚታዘዝ ሰው ሳይ አንደኛ የሚቻል ቢሆን ሐዋርያው ወደሱ ጋር ከመግባታችን በፊት አንድ ሁለት ጥያቄዎች አሉኝ በዚህ ጉዳይ ላይ እሺ አንደኛ የውክልና ህጉ የወካይ እና የተወካይ ግንኙነት በምን አይነት መንገድ ነው መሆን ያለበት በተለይ ደግሞ በትዳር ውስጥ በምን አይነት መንገድ ነው የሚሆነው ከዛ ደግሞ እንደዚህ አይነት ከወካዩ ቁጥጥር ውጪ ሆኖ በተወካይ የሚደረጉ ተግባራትን ወካዩ በምን ያህል መንገድ መቆጣጠር ይችላል ያለው ስልጣን ተወካዩ ባደረገው ነገር ላይ በህግ አግባብ ያለው ስልጣን እና ያለው ሚና ምን ያህል ነው ሚለው አንደኛው ሁለተኛ ደግሞ ከዚህ ጋር አገናኝተን እንድትመልስልኝ የሚፈልገው ነገር የሴቶችና ህፃናት ጉዳዮች በተለይም ደግሞ እንደምናውቀው በጣም ብዙ ሴቶች እህቶች ስኬታማ የሆኑ ሴቶች እህቶች በተለያዩ ወንዶች በትዳራቸው ውስጥ ባሉ
ከዛም ደግሞ በውጭም በኩል በሆኑ በተለያየ መንገድ እንደዚህ አይነት ተደጋጋሚ ነገሮች ሲደርስባቸው እንመለከታለን። ስለዚህ የሴቶችና ህፃናት ህጉ የሚሰጠው የተለየ ድጋፍ እና የተለየ የህግ እይታ ይኖረዋል ወይ? እነዚህ ሁለቱም ጥያቄዎች ጥሩ ነው የተናገርኩት። ሸረፍ አድርጌ ትንሽ ነገር more of elaborate እንዳሰፋው ነው እንትን ያልከኝ ልክ ነው። በመጀመሪያ ደረጃ የወካይ ተወካይ ህግ ሁሉ ጊዜ ተወካይ የወካዩን ጥቅም ማስጠበቅ ነው ያለበት። no more no less ህጋችን ለፍትሐብሔር ህጉ ላይ አለ፣ ሰበር ውሳኔዎችም ላይ አለ። ግን ይሄ ኮንፍሊክት ኦፍ ኢንተረስት ያልነው ነው። እሱ በሚፈጠርበት ጊዜ ወካይ ተወካዩን መሻር ይችላል፣ ችግሩን በዛ መልክ ማስተካከል ይችላል። መቼ ኮንፍሊክት ኦፍ ኢንተረስት ወይም የጥቅም ግጭት መፈጠሩን ባወቀበት በሁለት ዓመት ጊዜ ውስጥ ግልጽ ነው። ነገር ግን በቤተሰብ ሲሆን ትንሽ ለየት ያለም ነገር አለው። በባልና በሚስት የሚደረግ እንትን ከሆነ ውክልናው ተወካዩ ለወካዩ እየሰራ ያለውን ሪፖርት ማቅረብ አለበት ይላል ህጉ። ሪፖርት እያንዳንዱን ሪፖርት ማቅረብ አለበት። ይሄ ሪፖርት እየቀረበ ከሆነ ኮንሺየስ ይሆናል። ይሄን አድርጌያለሁ፣ ይሄን ብር አውጥቻለሁ፣ ይሄን እንደዚህ ብያለሁ። አሁን እንግዲህ ተመልከት፣ እህታችን በጠበቃ ነው ወይ? በጠበቃ ብቻ አይደለም፣ በበቃ ጠበቃ ነው ወይ? በበቃ ጠበቃ ብቻ አይደለም፣ የይርጋ ጊዜ አለ፣ ፍሬም አለው። እሱ ቅድም ያልነው ነገር በነዛ ጊዜያቶች ውስጥ የቀረበ ነው ወይ? ደግሞ ይሄንን ሪጀክት ለማድረግ የትሄደው አሁን ዝርዝሩ ነው። አየህ ፍንጭ የምታገኘው ጉዳዩ በሙሉ ቀርቦልህ ኤቪደንስ አላልንም፣ ቅድም መረጃ አላልንም። ክስ ከመመስረቱ በፊት ለፍርድ ቤት ከመቅረቡ በፊት ያሉት መረጃዎችን ኮምፓይል ታደርጋለህ። ለመርታት ነው፣ ይሄኛውን ነገር ባን ለማድረግ ነው። እነሱ ነገሮች ናቸው የሚገዙ። አይ እንዲህ ማድረግ ነበረባቸው፣ እንዲህ መሆን ነበር። ሪፖርት ያቀርብ ነበር ወይ ተወካዩ? ምናልባት ገብተህ ስታየው ደግሞ አሳዛኝ ነገር ይመስላል። የዚህችት ለምን መሰለህ ዶክተር ካልከኝ ያ ሁሉ እያለ እንዲህ ተደጋጋሚ ፍርድ አይሰጥም የሚል ግምት ስላለኝ ነው። ከማህበረሰቡ ጋር አሁን ለሷ ከሚራራና በጣም ከሚያዝን ከሚያለቅስ ሰው ለየትልል ይችላል። አብሬ እያለቀስኩ ያው የዘመድ ቄስ እየፈታ ያለቅስ ይባላል አይደለም? የዘመድ ቄስ ፍታትም ይፈታል፣ ልቅሶንም ደግሞ ወደ ይሄ ነው። እና እንደ ቪክቲም ተጎጂ እንደመሆኗ እያዘንኩ ከማህበረሰቡ ጋር አብሬ እየተደመርኩ ደግሞ የህግ ባለሙያ እንደመሆኔ ደግሞ በሁለት እግር ነው እየተራመድኩ ያለሁት። ምናልባት ያሁንም ጥያቄ መልሼልህ ከሆነ የቀረ ካለም እንትናለን። በህግ በኩል ያለ ህፃናትና ሴቶችና ህፃናት ያልከኝ፣ ሴቶችና ህፃናት ቀደም ብሎ ነገሮች እንዳይከሰቱ ከተከሰቱም በኋላ ጠበቆች አሏቸው በነፃ ለሐቅም ለሌላቸው። ይሄ እንጂ ብዙ ሰው የሚሰሳተው ይሄ ነው። ህግ ያላደረገውን እነሱ ማድረግ አይችሉም። ፍርድ ቤት የማይለውን ምንም ማድረግ አይችሉም። ማማከር፣ መገላገል፣ ማስማማት ነው የሚችሉት። እነሱ ቀርቶ ፖሊስም አይችልም። ፖሊስ ቀርቶ ተወካዮች ምክር ቤት አይችልም። ተወካዮች ምክር ቤት፣ ሚኒስትሮች ምክር ቤት አይችልም። ማን ነው ይሄንን የሚዳኘው? ይሄው ፍርድ ቤት ነው። የፍትህ አካሉ እሱ ነው፣ ተርጓሚ ነው ይሄን ማድረግ የሚችለው። ብዙ ሰዎች ሴቶች ጉዳይ ሄዳለው ምናምን ይላሉ። ጥሩ ነው መሄድ፣ ባሎችን ጠርቶ እንዴት አንደኛ የማህበረሰቡ ካልቸር ባህል ክሌና አለ ምን ማለት ነው ብለው ገላግለው ማስተካከል። ከዚህ ውጪ እነሱ መዳኘት አይችሉም። እንግዲህ የብዙ ሴቶችን ጉዳይ በነፃ ብዙ ሄጃለሁ።
አስፈጽም ያለው እንትን በያለው ከማማከርም ሌላ እንደውም እንዲህ አይነት ጉዳዮችን ብቻ ሳይሆን እኔ ማማከርም በተመለከተ ለማንም አስከፍያለሁ ጉዳዩን ቢዝም ባሊዝም በእንዲጨርሱ ከዙና ያለው መረምራለሁ ለምን ማገልገል ስላለብኝ ማህበረሰቡን ያስተማረኝን ማህበረሰብ ማገልገል ስላለብኝ ስንትም ቀን አሁን ማታ ለ8-9ኛ ጊዜ የምትደውል ሴት ነበረች ምንም አልታከተም አግዛታለሁ ከዟን ያለስኩ ይሄ ነውና ይሄንን ነው ማድረግ የሚችሉ ሴቶችና ህፃናት ይሄ ሚስ መደረግ የለበትም ማህበረሰቡ ብዙ እህቶች ሚስቱት ነገር እሄዳለሁ ሴቶች ይላሉ በሄዱ ፈርድዛ አይሰጥም ለማለት ነው ጥያቄን መልሼ ከሆነ አሁንም ወደ ገለቴ ጉዳይ ልመለስ እሺ ተመልሶልኛል good ወደ ገለቴ ጉዳይ ስንመጣ እንግዲህ ሶስት አይነት ሶሉሽን ነው ማየው ይቺ ሰው በቃ የአገራችን እንቁ ንብረት ናት ይሄን ሁሉ የሚስማማበት ነው እና በዚህ ሁኔታ መታየት ኢግኖራንትም ብትሆን ምንም ስለ ህግ ባታውቅም ይሄ ነገር ሊደርስባት አይገባም ብዬ ነው የማምነው ስለዚህ ጥቂት ሰዎች የሚያፍራቸው የሚያከብራቸው ሰዎች ሆነን በሽምግልና መልክ ነገሮች የሚስተካከሉበት ከህግ ውጭ ህግ ወሰነ ማለት እኮ አትስማሙ ማለት አይደለም በልቀጥልን ማለት አይደለም ሚስማማ ቢሆን የበለጠ ኢኖሰንሲውን ጥሩ ሰውነቱን መልካም ሰውነቱን የሚያሳይ ነው ትዳር መስርቷል ነው በእንትን እንዳየውት ይቀጥልሱ ግን ንብረትን በተመለከተ እንዴት ይደረጋል በሚል እሱን በሽምግልና ቢያዝ የተወሰኑ ሰዎች አንደኛው እሱ ነው ሁለተኛው እኔውስቲ ጉዳዩን ነውና የተወሰኑ ሎየርስ ሆነን ክፍተት የትጋ ነው የተፈጠረ የፍትህ ስርዓቱ እሷ እንዳለችው ክፍተት አለ ወይ ባላየችው መልክ የሰራችው ያንን ሊያስደርግ የሚያስችል ነገር ነበር ወይ ባይኖርህና አይሆንም ብዬ ስለማስብ ማለት ነው አየህ ሁለተኛው እሱ ነው ሶስተኛው ይሄን ጉዳይ አስተዳዳሪዎቻችን መሪዎቻችን አገሪቱን የሚመሩ ጣልቃ እሷም ኢንቫይት አርጋለች አትሊስት እሷ በሄደችበት መንገድ ባይሆንም ጠቅላይ ሚኒስትሩም ሆኑ ከንቲባችን ይሄን ነገር አትሊስት ከዚህ ውጪ በቃ ለሷ ከማሰብ ፍትህ ስርዓቱን ከማገዝ አይደለም የተወሰነው ምን ማድረግ አይችሉም ብያለሁ ግን በቃ በስጦታ መልክ እንደዛ የምትከካስበት መንገድ ቢፈጠር ማንንም አይነካም ህግም አይጓደልም ይሄ ሶስት መንገድ እላለሁ ሌላ ግን ከዚህ አሁን ከገለቴ እንትን የምናየው ሁለት ነገር ቢያስተውል አንደኛ ህግ ለማንም አይመለስም ለማንም አይመለስም እና ሰው ዝም ብሎ መጠንቀቂያ ብትሆንሷ መቸስ ከሌላው ይማራል አይደለም ከሷ ህይወት ሁለተኛ መቸስ እኛምኮ የተማርነው ያው ማህበረሰቡንም ያልን ማንነው ልንጠቀምም ነውና ወደኛም ነው እንመክራቸዋለን እናስተካክላቸዋለን ነው ማለት ሌላ ጥያቄ ካለ እሱን እንቀጥላለን ለእታችን ግን ካለማዘን አይደለም የጨከንኩኝ ግን ምንም ማድረግ ስለማይችል ስለዚህ ኬዙን እንየው ይምጣ ክፍተት ካለ በዛ እንገባለን እሷን እንትን ለማለት አለበለዛ ግን በየእንትኑ ብዙ ማኖ እየነካ ነው ሰው ሁሉ እየገባ በማኖ ስሙ ሌላውን እየወቀሰ ስም እያጠፋ ምናምን ሊሆን ነው ይሄ አግባብ አይደለም ነው ማለት ስለዚህ ዶክተር አንተም እንደ ህግ ባለሙያነትህ እኛም እንደ ሚዲያነታችን
እኛን በሚያስፈልጉ ጉዳዮች ሁሉ እኛ እንደ ሚዲያ ለምሳሌ በሚያስፈልጉን ጉዳዮች ሁሉ እናገዝ በመንችልበት ጉዳይ ሁሉ ከጎና እንደሆነ ለመናገር እንፈልጋለን አንተም ደግሞ በህግ ጉዳይ ላይ ታግዛት እንደምትችል በጣም አግዛታለሁ እምልህ እንትን አይደለም ማን ነው አንዳንድ ሰዎች አሁን ዝም ብለው በዚህ ሰበብ ታዋቂ ሰው አይደለችም ገለቴ በሷ ሰበብ ለመታወቅ እንትን የሚሉ ሰዎች አሉ ምንድነው ደመና የሚያስጨብጡ ጉም የሚያስጨብጡ ማይሆነውን በቃ ይሄንን ማኛ የሚሉ ሰዎች ይሄ ስም ብሎ ርካሽ ፖፑላሪቲ በሷ ስም ለመታወቅ ካልሆነ በስተቀር እንትን አይደለም ይምጣ ከዙ እንየው በፍጹም ሪስትሬን ወደ ኋላ አይደለም እሷን ለማገዝ በጣም በአጋጣሚ ደግሞ እኔ ያሉኝ ሴት ልጆች ናቸው እና በጣም ነው ሳዘን የነበረ መጽሐፍ ቅዱስ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ይላል ዕውቀት ትልቅ ነገር ነው ትንሽ የተሰራ ስተት አለ ጋብቻውም ላይ ሙስሊምን ሊያገባ እንጂ ክርስቲያን አክብቶ እሷንም ሊያስቸግር እሱም ሊቸገር አይገባም ለምን ይሄ ፍጹም አንድነት ነው ትዳር ማለት አይደለም ምንድነው ኦርቶዶክስ እንዲያገባ ነው እንትን ምለው ወንጌላማኙን እንዲያገባ ለምን በርደን ነው ስራ ነው የሚሆነው አሁን እነዚህ ሰዎች ጋብቻ ድሮም ቢሆን ያው በስጋ ዋደዱ እንጂ መሄድ የነበረበት ነገር እንዳለ ከዛ የለኝም ሚዲያ ላይ ካገኘሁት ነገር የተነሳ ነው እሱ የኦርቶዶክስ እምነት አማኝ ነው እሷ የወንጌል አማኝ ናት ነው የሚለው ሁለቱ መጋባት ነበረባቸው ወይ የሚለውን እኔ አልደግፍም ሶሪ እንዴ ልዩነትን እኮ ዶክተር አሰፉ ልዩነትን ማስፋት አይደለም ልዩነትን ማጥበቤ ነው ወይ እሷ ወደ ኦርቶዶክስ መሄድ አለባት ወይ እሱ ወደ እሷ እምነት ወደ ወንጌል አማኝነት መምጣት አለበት እንጂ እሷን ነው የተቀበለ እኮ ይሄ ሰውዬ የእሷን እምነት አይደለም የተቀበለ ማን ነው እሷን ነው እሷን በትሆን ደግሞ ይሄ ነውና በፊትም ችግር ያለበት ነገር ነበርና ይሄ ማስጠንቀቂያ ይሆናል አሁን ለሚሰሙ ለሚመለከቱ ሁሉ ማስጠንቀቂያ ይሆናል አይ ምን ችግር አለው አንቺም ምንድነው አንድ ዘፈን አለ አንቺም በሃይማኖትሽ እኔም በሃይማኖቴ ምንድነው መኖር እንችላለን አይበቃንም አይጠበንም ቤቴ ይያሉ እንትን ሲሉ በማነው ስሙ በሚል ና አይደለም ይጠባል ቤት ቀርቶ ሀገርም ይጠባል በሃይማኖት ቀላል ነገር አይደለም በየነው ማስበው ሌላ ጥያቄ ካለ እንቀጥል እንግዲህ በመጨረሻ ማንሳት የምፈልገው አንድ ጥያቄ ቀደም በተወሰነ መንገድ እንዳነሳሁት ብዙ ስኬታማ የሆኑ ሴቶች የተለያየ ንብረት ያፈሩ ለፍተው ሰርተው እንደዚህ አይነት ትልልቅ ንብረቶች ያላቸው ትልልቅ ስታተስ ላይ ያሉ ሴቶች በተለያየ መንገድ በሚቀርቧቸው ወንዶች ትዳር ውስጥም በሚገቡበት ጊዜ እንደዚህ አይነት ጉዳዮች ይደርሱባቸዋል ስለዚህ አሁን ትዳር ውስጥም ያሉ ሴቶች ወይም ደግሞ ወደ ትዳርም ለመግባት በመንገድ ላይ ያሉ ሴቶች ሊጠነቀቋቸው የሚገቡ ከህግ አግባብ ያሉ ጉዳዮችን እንደ ማጠቃለያ አድርገን ብናነሳው በተለይ ደግሞ ከውክልና ጋራና ከንብረት ጋር በተያያዘ መቼስ ቢሆን የዘመኑና የጊዜው መበላሸት ነው እንጂ ድሮም ቢሆን ሀብትሽ በሀብት የሚባል ጋብቻ ነበርኩ ይዛ ትመጣለች እሱ ይዞ እንደዛ ነገር አለ ምንድነው ማስተዋል ትልቅ ነገር ነው አሁን ልክ የዛ የፍቅር ሰሞን እሱ መልአክ መስሎ ነው የሚታይ ለሷ እሷም ደግሞ በቃ ልክ ክንፍ ያላበቀለች መልአክ ሆና ነው የምትታይ ነገ አይታይም አየህ እና አግባባደ አሁንም እንኳን በትዳር ያሉ እነዚህ ሰዎች ንብረታቸውን በመልክ አድሚኒስትሬት ማድረግ ይገባል ብያምናለሁ ለምን አሁን ራሱ ያለ መሆኑ ለፍች እንኳን ራሱ ምክንያት ነው ምናልባት የሷ እንዲህ ሁሉን ለቆ እንትን ማለት
ለትዳሩ መፍረስን ኮንትሪቢዩት አድርጋ ሊሆን ይችላል ይያስባለሁ እንዲህ አይነት ኦፖርቹኒቲ ካለ ብሎ ይሄ ወንድም አሁንም ያለኝ ኢንፎርሜሽን ግድብ ሆኖ ማለት ነው እንጂማ ያንን ህግ ባዘዛት የውክልና ስርዓት ሄዳ ቢሆን ወይም ህግ አማካሪዎችን ጠበቆችን የህግ ባለሙያዎችን ያማከረች ቢሆን ክፍተት ስለማይኖር በሙሉ ሮብ ለመዝረፍ ንብረቷን ሁሉ ወስዶ ለመሸሽ ለመደበቅ ክፍተት ስለማይኖረው ትዳሩም ጸንቶ ሊቀጥል ይችል ነበር በያስባለሁ ስለዚህ እሷ ኮንትሪቢዩት እንዳላደረገች አለማወቋ እሷ ባንል አለማወቋ ለትዳር መፍረስ ኮንትሪቢዩት እንዳላደረገ አርግ አይደለም ነው አየህ ለምሳሌ ልክ ያንን ውክልና ስሰጥ ሪፖርት መደረግ እንዳለበት ልክ ሪፖርቱ ሲመጣ አንተ ይሄ እንዴት ወጣ ይሄ እንዴት ገባ ይሄ እንዴት ሆነ ብላ እንትን ትላለች ይሄ አይነት ማነው ስሙ ሲኖርበት እሱም ወደሚቀጥለው ስቴፕ እስከዚህ ምዕራፍ ድረስ አይሄድም ነበር ካልሄደ ደግሞ ትዳርም አይፈርስም ነበር በያስባለሁ ስለዚህ እህቶች ስፔሻሊ እህቶች ናቸው ወንድሞችም አሉ በዚህ ችግር ውስጥ ያሉ በእንዲህ አይነት ችግሮች ውስጥ ያሉ ህግ ጥሩ ነገር ነው ህግ እኮ የእግዚአብሔር ባህሪ ነው እኮ መንፈሳዊ ህግ ብቻ አይደለም ምድራዊ ህግ እግዚአብሔር በዛው ሶርሱ እግዚአብሔር ነው ሚንሱ እኛን የሚያስተዳድርበት በምድር እንደሚገባ እንድንመላለስ የሚያረጋን ሶርሱ እግዚአብሔር ነው ሚንሱ ደግሞ የምድር ህግ ነው ሚንስ አለው ይሄ ነውና አይ እኛ ብሎ ብዙ ጊዜ የሚጎሉ በጣም መንፈሳዊ ነን የሚሉ ሰዎች ናቸው በወንጌል አማኝም ሆነ በኦርቶዶክስ እና እንዲህ አይሆን ለማለት ነው የምፈልገው የሷን እንዴት እናስተካክላለን የተናገርኩት ነው ህግን መስበር አይቻልም በጣም አስቸጋሪ ነው እንዴ ህግን የሰጠውን ህግ እግዚአብሔር ራሱ ህጋውጭ ራሱ ነው አይደለም እንዴ ራሱ የሰጠውን ህግ መሻር ባለመቻሉ አይደለም እንዴ ልጁ ሊሞት የፈቀደ ያለ ደም ስሬት የለም ስላለ ነው አይደለም እንዴ ስሬት ከሌለ መዳን የለም ደም ያስፈልጋል ኦኬ ደም ደግሞ ካስፈለገ በእግዚአብሔር ፊት ንጹህ የሆነ ደም ያስፈልጋል ያንን አምላክ ሆኖ ራሱ ስጋ ለብሶ ስጋን ሊያስቀጣ ወደ መስቀል ላይ ይዞት ለመሄድ የሰውን የኛን ስጋና ደም ወሰደ አይደለም እንዴ ልጁን ጠልቶት ነው እንደው መስቀል ላይ ለምን ተውከኝ ሲሉ ፊቱን አዞረበት ይላል ለምን ከኃጢአት ጋር ክብረት የለው ጌታ ኢየሱስ ክርስቶስ ኃጢአት ባይኖርበትም ስለኛ ኃጢአት ሆነ አብ የሚያየው ዛ መስቀል ላይ ኃጢአትን ነው ስለዚህ ፊቱን አዞረበት በፊትም ጌታ ኢየሱስ ክርስቶስ በቃ ጽዋውን መላኩ ጽዋውን አምጥቶ ሲያሳየው በጣም መራራ ነው ኃጢአት ነው የሞላውን ኃጢአት ነው የሚያሳየው ወይ አባቶ ብትወድስ ይቺ ጽዋ ከኔ ትለፍ አለና ለዛው እንደመጣ ደግሞ ስለዚህ ለዚሁ መጣው አለ ፍርሃት ሰው የሞት ፍርሃት ይመስላል አይደለም ከኃጢአት ጋር ህብረት ማድረግ ኃጢአትን መሸከም አንገፈገፈው ጌታ አበም ይሄው ነው ያደረገው እና ህግ አይሻርም እግዚአብሔር እንኳን ህግን አልሻረው ራሱ የሰራው ህግ ሁሉን ቻይ ሁሉን አዋቂ ሁሉን አድራጊ የሆነ እግዚአብሔር እንኳን አልሻረውምና በዚህ ነገር አልፎ ሰው ባይጎዳ ደስ ይለኛል ዶክተር ዘላለም ሐዋርያው ዶክተር ዘላለም ስለሰጠህን ማብራሪያ ስለሰጠህን ጊዜ እጅግ አድርጌ አመሰግናለሁ በሌላ ጊዜ ደግሞ በሌሎች ሐሳቦች እንገናኛለን እጅግ አድርጌ አመሰግናለሁ thank you so much አሜን መጨረሻ ለዚች ጥሪ ማድረግ ቢኖርብኝ ደግሜ ነው ሪስቴት ለማድረግ ነው ስትጽፍ ታሰምርበታለህ አይደለም ወይም ስታነብ ታሰምርበታለህ አይደለም ስለዚህ በዝም ብሎ በየአዳባባው በየሚዲያው ከምታለቅስ እንትን ከምትል አንደኛ እስቲ በእናንተ በኩል ለኛ ይድረስ ኬዟ እሱንኔ ሁለተኛ ደግሞ ሹማምንትን እንትን ብትል ማህበረሰቡ ቢያዘን ምን ቢል ምንድነው ፋይዳው ፋይዳ አይኖረውምና እንደዛ ቢሆን ወደኛ ብታመጣው ጥሩ ነው ብያስባለሁ መልካም አመሰግናለሁ በጣም አመሰግናለሁ በዚህ ስለጋበዛችሁኝ